እንግዲህ ቤዛ ክፍል 38 ይዤላችሁ መጥቻለሁ። ሳሮን ተስቷት ሳሚስ አለች ማለት ነው። ማነው ስሟ? እቺ ሉሲ ስገባ አይታ ከዛ በኋላ ሳሚስ ሴት አለ ብላ ረፍ። ከዛ በኋላ ሳሚ መጀመሪያ ሁለተኛ ደረጃ ገባ፣ ሶስተኛ ደረጃ ቤዛ ገባች ማለት ነው። እንኳን በደህና መጣችሁ፣ ለምን ቆማችሁ? ቁጭ በሉ እንጂ ትላለች ቤዛ። ቤዛና ባለቤቷ እንግዲህ አቀባበል ያደረግላቸው። እባካችሁ እየተቀመጣችሁ፣ ሉሲ እባክሽን ተቀመጪ። በእውነት እንደ ዛሬ በህይወቴ ደስተኛ ሁኜ አላቅም። እንደዚህ አብረን የምንሆንበት ጊዜ ይመጣል ብዬ ጠብቄ አላቅም። በእውነት የኔ ፍቅር እኮ ነሽ። አዎ በጣም ደስ ይላል። አንተ ሳሚ አፌ እኮ እዚህ ነው ያለው አይታይም እንዴ? ምን ነው ለወዳጅስ ባጎርሰው ቅር አይልሽም እንዴ? መጀመሪያ ስንጎርስ ያስፈልገን። ጉረስለት እንጂ ሱራፌል ያዝ እንጂ። ወዳጅ ሳሚ ለራሱ ሳይጎርስ ለእኔ የሚያጎርሰው መርዝ ነው እኮ ብሎ ነው። አልገባሽም እንዴ ቤዛ? ውይ ቆይ ምን አይነት ነገር ነው? ገና ከመጀመሩ እንደዚህ የተዝረበረበ ራት አይቻላቅም። ግን መቼ ተረጋግቼ ነው ምግብ የምበላ? የኔ ኩቻ አንቺን ከፍከፋሽማ ይቀረው ይቀራል። ነይ ሊቢ እባክሽ ሉሲ ጉረሽለት። እንግዲህ ጉርሻውን ሳሚ ለሉሲ አፍ ከወሰደ በኋላ ወደ ራሱ ጎረሰ። ሁላቸውም ተሳሳቁ ማለት ነው። ውይ ግን ሳሚና ሉሲ በጣም ደስ ትላላችሁ። ፈጣሪ ደስታችሁን አያንሳባችሁ። በስተ መጨረሻ ቤተሰብ ስለሆነ አብረን ራት ስለበላን በጣም ደስ ብሎኛል። ጽዋችንን እናንሳ ትላለች ቤዛ። ጽዋቸውን አንስተው ተጎንጭተዋል። አሁን ወደ ቤት ብንሄድ ይሻላል ሉሲ። እንዲህ እኔ እዚህ አመሻለሁ። እንዴት ነው አሁን የምንሄደው? ደግሞ ዝናብ ነው። ተጫዋቱ እንጂ ቀስ ብላችሁ ትሄዳላችሁ። ማማዬ ብቻዋን ነች፣ መሄድ አለብን። ቅድም እኮ ለቤት ደውዬላት አብረዋት እንደሆኑ ነግራቸዋለሁ። ሉሲ እዚህ ለማደር አስበሻል እንዴ? ሳሚ ሪላክስ አርግ እንጂ አሁን እኮ ፋሚሊ እየሆን ነው። እባክሽ ተቀመጭ ሉሲ። እንዲሁም በቃ ወደዚህም የምንቆይ ከሆነ ወደ ቤት ብንሄድ ይሻላል። እናንተ ሰዎች ምን ሆናችኋል ዛሬ? ደስታዬ ላይ እኮ ውሃ እየቸለሳችሁበት ነው። እኔ የምላችሁ ግን ለምን ዛሬ ስንጠጣ ነው አመሽም? ወዳጄ አመሽን እኮ ብታድሩስ ምን ችግር አለው? ቤታችሁ አይደለም እነዚህ ሰዎች ሆነዋል ወዳጅ የሚባባሉት። እኔ ራሴ እኮ ግራ እየገባኝ ነው ሉሲዬ። ወዳጅ ሲባባሉ በዚህ ቅጽበት ግራ ገብቶኛል። እንግዲህ እንደዚህ እየተጣላችሁ ወዳጅ ከምትባባሉ ተጣልታችሁ ብትኮራረፉ ይሻላል። ጥላቴ ብትባባሉም ይሻላል። በመጨረሻም ወዳጅ እንደሆንክ ጥላቴ ደስ ብሎኛል ይላል ሳሚ። እንግዲህ ሳሚና ሱራፌል እያወሩ ነበረ። ሚስቱን ሊመርዟት ሲሉ ቪዲዮ ያነሳውን የታለ እያለው ነው ሳሚ ደግሞ የለም እያለው ነው። እንግዲህ ሳሚ አሁንም ሱራፌልን ይጠረጥረዋል ማለት ነው። ቤዛን ይጎዳታል ብሎ ነው የሚያስበው። ቤተሰብ እንግዲህ ቪዲዮ ሰርቀሽ እንዳመጣልሽ ነው ትላታለች። እኔ የምልሽ ሉሲ በቀደም ያውን ሊገሉኝ ሲሉ ቪዲዮ የቀረጸው ሳሚ ጋር አለ እና ቢኖርስ ሰርቄ እንዳመጣልሽ ነው። እኔ ግን እሱ ሳሚ የለም ብሎኛል። እኔ ግን ቪዲዮ እንዳለ እሱ ጋር በጣም እርግጠኛ ነኝ። ቆይ ግን በዚህ ቪዲዮ ምን ሊፈጠር ይችላል? አሁን አብራችሁ ናቸው አይደል ያላችሁት? ምንም ማስረጃ እንዲኖርበት አልፈልግም በባለቤቴ ታንክ። ስለዚህ አልፈልገውም ማስረጃውን ትላለች ቤዛ። ስለዚህ ባልሽን አምነሸዋል 100% ማለት ነው። ተሳሳሽም ሉሲ። ከዚህ በኋላ ሱራፌልን ቅንጣት ያክል እንኳን አልጠራጠረውም እያለቻት ነው ቤዛ። እኔ የምላችሁ ግን ሰሞኑን ወጣ ብለን እንዝናና ፈልገናል። ለምን እኛ ጋር አትቀላቀሉ? አይ ደስ አይለኝም። እኔ አይሆንም።
እንዲህ ሳሚ ምን ሆነ ነው? እኔ መሄድ እፈልጋለሁ። በዚህ ሰዓት ያውም በዚህ ጊዜ ከተማውን ለቅቄ መሄድ አልፈልግም። ምክንያቱም እዚህ የሚያስፈልገኝ ሰው ስላለ። በቃ እሺ፣ በጊዜ ሄዶ ዝናቡ ሳይመጣ ተመልሶ። እሺ በቃ ደህና ደሩ። እሺ ደህና ደሩ። እሺ ቤዛ፣ ሳሚ ላንቺ ያለው ፍቅር አሁንም የበረድለት አይመስለኝም። ቆይ ግን ሳሚ ለምንድን ነው ግን ከሰው ህይወት ውስጥ ገብታ የምበጠብጠው? እስቲ ንገረኝ። መጀመሪያ ሳልፈለገው ራስሽ ጎትተሽ የወሰድሽኝ እዛ ግቢ ራስሽ ነሽ። አንተ አይደለ እንዴ እራት ከመቅረቡ በፊት ሲጨረቁረው የነበረው? ቆይ ለምንድን ነው እኔ ነገር የማይታያችሁ? ኩቻ ያ ሰውዬ እያስመሰለ ነው። በጣም እያስመሰለ እኮ ነው። ሌላው እንኳ ቢቀር ስለ ቪዲዮ እኮ ደጋግሞ እየጠየቀኝ ነበር። ቆይ ሳሚ ያ ቪዲዮ ካንተ ጋር አሁንም አለ እንዴ? ቆይ አይገባሽም እንደ ሉሲ? የለም አልኩሽ እኮ አንተ የማትረባ ውሻ። ጭራሽ ያንን ነገር ከሰራ በኋላ ቤቲ ትመጣለህ? ሳሚዬ ይቅርታ አድርግልኝ ወንድሜ፣ ይቅርታ ብሎ እግሩ ላይ ተደፍቶ እንግዲህ ጩቤ ነው ጩባ እግሩ ላይ ተደፍቶ ልመና እየለመነው ነው። ሳሚን ይገኛል። እስቲ በቃ ሳሚ ተረጋጋ። ምን ሆነህ ነው? አንቺ ደግሞ አይኑን አፍጦ ወደ ቤት ከመጣ በኋላ እንዴት ነው የምንረጋጋው? ከጥላቶች ጋር አብረህ የጋራ አንድ ላይ ተጣምረህ ትጠብቀኛለህ? ምነው አንተ ደግሞ ከጥላቶች ጋር ትናንትና ማታ ተታርቀህ አብረህ ማዕድ ላይ የበላ መሰለኝ እኮ። ሳሚ ከዛ ዶክተር ጋር ታርቀህ ነው? እሱ እኮ ማለት በጣም ጭራቅ ነው። ሆነህ ነው? ከሱራፌል ጋር ነው እባክህ። ያን ዶክተር ጋር ማን አለ? እውነቴን ነው። አንተ እዛው ጠፍተህ በቀር ይሻለኝ ነበር። ምንድን ነው ቆይ ግማሽ ሴጣን ግማሽ መልአክ መሆን? ቆይ እስኪ ተይው እንጂ ስማ፣ ስለ ሱራፌል የምታውቀው ነገር አለ እንዴ? እንግዲህ ስለ ሱራፌል አሁንም እያስመሰለ ነው እያለ ነው። ጩባ ነው ጭራ እንደዚህ ነው ስሙ። አሁንም ሱራፌልን በጣም አደገኛ ሰው ነው፣ ዋናው ነው እያለ ነው የሚገኘው። እኔ እንጃ ከአሁን በኋላ ሱራፌል ቤዛን ይጎዳል ብላችሁ ታስባላችሁ? ገሪባ እንግዲህ ሱራፌል ስለ ሳሚ በጣም አሳስቦታል። ሳሮን ሳይሽ ነበረ፣ ሳሚን በደንብ ታውቂዋለሽ ከኛ በፊት እያለ እንግዲህ በጣም ለማጣራት እየሞከረ ይገኛል። ሳሮን ደግሞ እኔ በፍጹም አላውቀውም፣ ስራ ተስማምቶኛል፣ ስራዬ ጋር እኔን ተወኝ እያለች ነው። በጣም በሚገርም ሁኔታ ግን ሱራፌል ሁለተኛ ይጎዳታል ብዬ ቤዛን አላስብም። የሚጎዳት ከሆነ ግን መቼም ሰው አልሆንም ስትል ነበረ። በጣም ከባድ ነው። ሱራፌል ማለት የተረገመ ሰው ነው። ቆይ ለምንድን ነው ለፖሊስ ማናስይዛቸው? እሱና ዶክተሩ ሀገር የሚያሸብሩት በምን ምክንያት ነው? ምን ስለሆኑ ነው? ይኸውልህ አሁን ለምን ቤዛ ከሱራፌል እንድትርቅ የፈለግበትን ምክንያት አትነግረኝም? ምን ሆነ ነው? ምክንያትን መጠየቅ ትተህ ልጅቷን ማዳን። እንግዲህ ጩቤ መጥቶ ሲነግረው ሲያስበው የነበረውን የቤዛን ሕይወት ለማበላሸት ከመጣ አኮላሽበታለሁ እያለ ነው ሳሚ። እንግዲህ የሌላም ቆንጆ አፍቃሪ፣ ጥሩ አፍቃሪ ሰው የሌላም ሰው ሆናችሁ ለእናንተ መልካምነታችሁን ይመኛል ማለት ነው። መልካም ሰው። አንዳንድ መጥፎ ሰው ደግሞ የእሱ ካልሆናችሁ ብቻ መጥፎ ነገር ይመኝላችኋል ማለት ነው። እሱ ካልሆናችሁ በቃ ለእናንተ ሞትን ነው የሚመኝላችሁ ማለት ነው። እና ግን ሳሚ ምርጥ አፍቃሪ ነው ማለት ነው። ይህ ቅንጅርት ነው። ቅንጅርት ሰላማችንን አታደፍርስ፣ ማማን ተዋት ለኛ በቃ አንተ የፍቅር ሰው አይደለም ደንቆሮ ነገር ነው ያለችው ነው ሉሲ ማለት ነው። እውነቷ ነው። አንዳንድ ሰው ፍቅር የማይገባው ሰው አለ። ስለዚህ እንግዲህ በቃ ቤዛን በጣም ብዙ ነገር እያደረጓን ነው። ውሸቱን ነው ሱራፌል እያለ ነው እንግዲህ ምን ሚስጥር እንዳዳመጠበት አለሁ አለም። እንግዲህ ቤዛን አትረፋ ሲለው ነበር ሳሚን። ሳሚ ደግሞ ተፍ ተፍ እያለ ነው እንግዲህ። ሱራፌል ደግሞ እውነተኛ አፍቃሪሽ እኔ ነኝ ያላንቺ ህይወት የለኝም እያለ እንግዲህ ልቧን እያቀለጣት ነው ቤዛን የሚገኘው።
ወደፊት እንግዲህ የሚፈጠረውን ቤተሰብ እያየነው የምንመጣ ይሆናል ማለት ነው። የሳሚና የኩቻስ ፍቅር ምን አይነት አጋጣሚ ይሆናል፣ ምን አይነት ህይወት ይመሰርታሉ የሚለውን ደግሞ ወደፊት የምናየው ይሆናል። ላይክ ሰብስክራይብ አድርጉ። ስለተከታተላችሁን ከልብ አመሰግናለሁ ወዶቼ።